በዛሬው ቪዲዮ ሰላም ነው። እንቁላል ስንት ነው? 19 እንቁላል ስንት ነው? ሰላም ነው። ሰላም እንዴት ናችሁ? ተነስተናል። ቅዳሜ ነው ዛሬ። ስለዚህ የምንሰራቸው ስራዎች ስላሉን እስቲ እሺ ጋይስ እንግዲህ ከሮዳስ ጋር ነው የምትገኙት። who is this የምትሉ ከሆነ the second king እባላለሁ። what the second king ትርጉም አለው። እሺ ኦኬ። ስለዚህ ዛሬ የምንጠይቃቸው እቃዎች ስላሉ እንወጣለን። እስቲ የሆነ የተወሰነች ልብስ እንቀየርና እንወጣ። እዚች ጋር ያበረች ትራንዚሽን እንሰራለን። ምንም ያበረች ግን እንሰራለን። ከዛ በኋላ ደግሞ እቺን እንሰራለን ማለት ነው። ሰራን ማለት ነው። ጉድ የምትሉ በቱታኔ ባክ ምንም ጉድ ምናምን ሻሊ መቀርጸላችሁ በጓደኛዬ ስልክ ነው። ዩቲዩብ መጀመር እፈልጋለሁ የምትሉ እንግዲህ አንተ ስልክ ስለማይሰራ ምናምን ወይ ደግሞ ካሜራው ጥሩ ስላልሆነ አለመጀመር ማለት ሌላ ታሪክ። ጀለስ ካለ ጀለስ ስልክ ካለ መጀመር ይህ ስልክ እቺ ነች። ቴክኖ ፖፕ 2 ትባላለች። ቴክኖ ፖፕ 2 ፕለስ ካሜራው የማይሆን ነገር ነው። እንኳን ካሜራውን ተውትና 16 ባንድ ነው። ምንም አፕሊኬሽን መጫን ራሱ አይችልም። ግን አናቆመም ማምራችሁ ይመቻችሁ። እሺ መነጽራችን እንደዚህ እናደርጋለን። ምርጥ አይደለም? ይበቃናል። አሁን የምናደርገው ምንድን ነው? እዚህ ጋር ቪዲዮ አስገባላችኋለሁ። አሁን ከዛሬ 15 ቀን በፊት ማነው እንትን ነበረ፣ ፋሲካ ነበረ። እንቁላል ገዝተን ነበረ ስትሪመር ለመሆን ስትሪሚንግ ለመጀመር ወደ ዋና ሀሳብ ስመጣላችሁ። ወደ ስትሪሚንግ ለመጀመር እንቁላል መሸጥ ገብተን ነበር። እንቁላል ገዝተናል። ለማነው ገዝተን ነበረ፣ እሱን ሸጠን ጨርሰናል። እንዴት እንደነበር ስንገዛ ሞመንቱን እዚህ ጋር ያሳያችኋለሁ። እሺ አሁን ደግሞ እንቁላል ልገዛ ነው። ከጀለሲ ጋር ነኝ ያሉት። ባጠራቀምኩት ቢያንስ 5000 ብር 5 አካባቢ 5 እሱ አሁን እንቁላል ገዛልኝ። ከዛ በኋላ ደግሞ ለፋሲካ አሁን 1 ሳምንት ነው የቀረው፣ ማማት ሊገባ ነው። በሱ ብር እንገዛለን እንቁላል ወደ 10 ትሪ እንገዛለን። ከዛ በኋላ አተርፈን እንሸጠዋለን ማለት ነው። የመጀመሪያ ቢዝነስ በራሳችን የጀመርነው ነው። እሺ አሁን ምንድነው የምናደርገው? እንቁላሉን ገዝተን አትርፈን ሸጠን። አሁን ደግሞ ቢያንስ ለስልክ መግዣ ብሩ አይበቃም። ስለዚህ ምንድነው የምናደርገው? ወተን እንጠይቃለን ማለት ነው። ወተን እየጠየቅን በየሱቁ እንጠይቅና ከዛ በኋላ
አሁንም መግዛት የሚያስችለን እና አትረፈን መሸጥ የሚያስችለን ከሆነ ድጋሚ እንገዛለን ማለት ነው። ድጋሚ ገዛና አትረፈን እንሸጣለን። ካልሆነ ደግሞ ሌላ ቢዝነስ እንፈልጋለን። ስለዚህ አሁን ቀጥታ ወደ መሸጥ ነው የምንገቡ። ስንት ገዛው ምናምን ለምትሉ ስንት ገዛ ለምትሉ ወደ 360 እንቁላል ገዝቻለሁ። የ360 እንቁላል በ18 ብር በዚህ ብር ገዝቻለሁ። ከዛ ደግሞ በዚህ ብር ሸጫለሁ ማለት ነው። ብሮቹን በኤዲቲንግ አስገባላችኋል። እሺ አሁን ወደ መጠየቅ እንሄዳለን። ውጩ እንደዚህ ይመስላል። ድምፄን ቀንሽ የመሆናችሁ ማንም እንደምቀርጽ ዩቲዩብ ምናምን እንደጀመርኩኝ ማንም ስለማያውቅ ፋሚሊ ምናምን እንዲያውቅ ስለማልፈልግ ነው። አሁን እስቲ ጫማችንን አድርገን እንውጣ። ስልክ ራሱ ወጥተናል። አሁን ቢዝነሳችንን እንጠራለን። የራሱ ስልክ ስለሆነ መቼስ ሳላስፈቅድ ይያል Cause I keep them bands around, so hit the flow. My man's on go. While inside the function, dropping bands on the floor. Matter of fact, hit the strip, dropping bands on the go. Hopping off the plane, Louis bags at the door. So hit the flow. My man's on go. እየታጠበ ነው እንግዲህ በደንብ ታጠበና ተወጣች። መቀረጽ ይወጣል። ስልኬን ይሁን ማለት ነው ልታጠፈው ይሄ ነው። እዚሁ ነው ማስቀደስ ራሱ እንችላለን። ቤተክርስቲያን ይሰማል አጠገባችን ሲሆን በጀርባችን ነው ይሰማል። ራሴን አስተካክሏለሁ። የሆነ ሰዓት ላይ መኖር ያወራና ከዛ በኋላ አርማለሁ። this is the progress part of progress። ካሜራ ላይ ኮምፎርታብል መሆን ላይሰማችሁ ይችላል። ካሜራ ላይ ኮምፎርታብል መሆን ያስፈልጋል። ኦኬ መጀመሪያ ሱቃችንን ልንጠይቅ ነው። እዚህ ሱቅ So hit the flow, my man's on go. While inside the function, dropping bands on the floor. Matter of fact, hit the strip, dropping bands on the go. እዚህ ሰላም እንቁላል ስንት ነው? ሰላም ነው እንዴ? አብረን አራተው ስንት ነው? አቃንስም እሺ እንቁላል መግዛት አይደለም ከአስር I know they talk about me cause I keep them bands around. So hit the flow, my man's on go. While inside the function, dropping bands on the floor. Matter of fact, hit the strip, dropping bands on the go. Hopping off the plane, Louis bags at the door. So hit the flow, my man's on go. እንቁላል ስንት? Where they go? She's trying to find me, you should check in with your hoe. Ask around my city, they all know that I'm the ghost. Shawty can't pick up the phone, I did call up in the door. 30 round mags in the... ስለዚህ ሁለት ሱቆች 20 ብለውኛል። አሁን ደግሞ ሶስተኛ ሱቅ እንጠይቃለን። ሶስተኛ ሱቅ እዚህ ሱቅ እንቁላል አለ ስንት ነው? የፈረኝ 20 ብር። ዛሬ ምን ሆኖ ነው ሱቁ ሁሉ 20 ብር እየሸጠ ነው? ድምጼ ላይሰማ እንደሚችል አውቃለሁ። ሶስት ሱቆች ጠይቄ 20 ብር ተብያለሁ። እንቀጥል። Everybody know that we go hard as fuck like D-Rose ballin' like a free throw.
Decide to function, dropping bands on the floor. Matter of fact, hit the strip, dropping bands on the go. Hopping off the plane, Louis bags at the door. So hit the floor, my man's on go. Well, decide to function, dropping bands on the floor. Matter of fact, hit the strip, dropping bands on the go. Hopping off the plane, Louis bags at the door. ስንት ነው? መጀመሪያ የገዛንበት ሱቅ 19 ብር ናዘኝ ሰላም ነው። ሰላም እንቁላል ስንት ነው? 19 አራት ምን ይሄ ነው? በጣም ውድ ነው። በቃ እንመለስ። እንዳላደክምሽ ግን ያው እንደዚህ አልነበረም። ከታች ድረስ ምንም እየጨመረ ነው የሚሄደው። በጣም ደክመናል። እንቁላል 20 ብር፣ 19 ብር፣ 22 ብር ተብሏል። ስለዚህ ወደ ቀጣይ ሀሳብ እንገባለን። ወደ ቤት ስንገባ ቀርጸላችኋለሁ። ይመቻችሁ። እሺ ጋይስ እንግዲህ በስተመጨረሻም ቤት ገብተናል። ቅድም እንዳሰብነው ወተን ጠይቀን ነበረ፣ ግን ወተን ስንጠይቅ ያለው ዋጋ እንደባለፈው ስላልሆነ በድጋሚ ገዝተን አትርፈን ለመሸጥ በጣም ሪስኪ ነው። ምን ትመክሩኛላችሁ? ሌላ ቢዝነስ ስልክ ለመግዛት፣ ምክንያቱም ስልክ ካልገዙኝ በስተቀር ቢያንስ ሪያክሽን ለመጀመር ስልክ ያስፈልገኛል። እሱን ለመግዛት ደግሞ ቢያንስ አሁን ወደ 7K ያለኝ በሱ ምን አይነት ቢዝነስ እንዲጀምር ትመክሩኛላችሁ? ኮሜንት ላይ ጻፉልኝ። አመሰግናለሁ። እወዳችኋለሁ። ላቭ ዩ ኦል